ቅረቡ የሚለው ቃል የድነት ቃል ነው። ወደ እግዚአብሔር ቅረቡ የሚለው ቃል የጥሪ ቃል ነው። የመማፀን ቃል ነው። የእረፍት ቃል ነው። የሚያሳርፈው የእግዚአብሔር ቃል ወደ እርሱ ወደሚያሳርፈው ወደ አምላካችን መምጣት መቅረብ እንዳለብን መጽሐፍ ይነግረናል። ወገኖች እንዴት እንቀርብ? ጥቂት ነጥቦችን አንስተን እንማማራለን። እግዚአብሔር መንፈስ ቅዱስ ሁላችንም በቃሉ ያስተምረን። መጀመሪያው ወደ እግዚአብሔር ለመቅረብ የሚያስፈልገን የእግዚአብሔርን ጥሪ መቀበል ነው። የማንን ጥሪ መቀበል? የእግዚአብሔርን ጥሪ መቀበል፣ የአምላካችንን ጥሪ መቀበል፣ የፈጣሪያችንን ጥሪ መቀበል፣ የጌታችንን ጥሪ መቀበል፣ የአባታችንን ጥሪ መቀበል ያስፈልገናል። መልእክቱን የሚልከው ጥሪውን የሚያስተላልፈው ደግሞ ቅድም እንዳልኳችሁ በአገልጋዮቹ በካህናቱ በመምህራኑ አማካኝነት ነው። የመልእክቱ ባለቤት አለ፣ መልእክተኛው አለ፣ መልእክቱን የሚቀበል አለ፣ ራሱ ደግሞ መልእክቷል። የመልእክቱ ባለቤት ማን ነው ካላችሁ እሱ እግዚአብሔር ነው። መልእክተኞቹ ደግሞ ካህናት ናቸው። ሕይወተ እግዚአብሔር የተባለ የማሰር የመፍታት ስልጣን ሰጣቸው። ከሥላሴ ልጅነትን እንድናገኝ ምክንያት የሚሆኑ እነሱ የእግዚአብሔር መልእክተኞች ናቸው። መልእክቱን የሚቀበሉት ደግሞ ምዕመናን ናቸው። ምዕመናን ናቸው፣ የሰው ልጆች ናቸው፣ እኛ ነን። መልእክቱ ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ወደ እኔ ነው የሚለው፣ ወደ እግዚአብሔር ቅረቡ የሚለው ነው። ነቢየ እግዚአብሔር ዳዊት በ33ኛው መዝሙሩ ቅረቡ ወደ እግዚአብሔር፣ ወደ እግዚአብሔር ቅረቡ፣ ቅረቡ አቤሁ ያበሩለክሙ፣ ወደ እግዚአብሔር ቅረቡ ያበራላችሁማል ይላል። የጨለመው ሕይወታችን የሚበራው፣ የባዘነው ሕይወታችን የሚያልፈው፣ የጨለመው ሕይወታችን የሚቃናው፣ ያጣ የሚያገኘው፣ የጎደለ የሚሞላለት ወደ ማን ሲቀርብ ብቻ ነው? ወደ እግዚአብሔር ሲቀርብ። በኃጢአት ጨለማ ውስጥ ያለነው፣ በክፋት ጨለማ ውስጥ ያለነው፣ በክህደት ጨለማ ውስጥ ያለነው ሁሉ ሊበራልን የሚችለው ወደ እግዚአብሔር ሲቀርብ እንደሆነ መጽሐፍ ይናገራል። ስለዚህ ወደ እግዚአብሔር መቅረብ ለእኛ የተሻለ ነው። ወደ እሱ ለመቅረብ ደግሞ እንዳለው የእግዚአብሔርን ጥሪ መቀበል በእጅግ አስፈላጊ ነው። ዛሬም እግዚአብሔር ይጣራል። ይሄውና አምላካችን እዛ ጋር ይጣራል። ወደ እሱ እንድንመለስ፣ ወደ አምላካችን እንድንቀርብ እግዚአብሔር ይጣራል። ብዙዎቻችን ግን የእግዚአብሔርን ጥሪ ቸል ብለናል። እግዚአብሔርን ጥሪ ቸል ብለናል። ቃሉን ከመስማት ሰምተንም ከመተግበር ይልቅ አልሰማም ብለን ጆሮአችንን ሳይሆን ጀርባችንን ለእግዚአብሔር ሰጥተነዋል። እግዚአብሔር እንድንሰጥ የፈለገው ጆሮአችን፣ ለቃሉ ጆሮአችንን እንድንሰጠው ይፈልጋል። እኛ ደግሞ በተቃራኒ ምናችን ሰጥተነዋል። ጀርባችንን ለእግዚአብሔር ሰጠን። ወገኖቼ ጀርባ ለእግዚአብሔር ሰጣን እንጂ እንኳን ለእግዚአብሔር ለትልቅ ሰው እንኳን ጀርባ ይሰጣል ማለት ይበባለች ታውቃለች። በዚህ በትንቢተ ኤርምያስ ምዕራፍ 2 ቁጥር 27 ላይ ምን ይላል? ፊታቸውን ሳይሆን ጀርባቸውን ሰጡ ይላል። ምናቸውን ሰጡ? ጀርባቸውን ለእግዚአብሔር፣ ለአምላካችን፣ ለታዳጊያችን፣ ለአኗሪያችን፣ ለፈጣሪያችን እንዴት ጀርባችን እንሰጣለን? ወገኖች እስከ ራሳችሁን አስቡ። እስከ ለራሳችሁ አንድ ጊዜ ተናገሩ። እኔ ለእግዚአብሔር የሰጠሁት ጆሮዬን ነው ፊቴን ነው ወይስ ጀርባዬን ነው ልበል? ብዙ ጊዜ እግዚአብሔር ሲጣራ ጥሪውን ቸል ብለን ጀርባችንን ሰጥተነው እናውቃለን። እንዲህ ላቃሉ ፊታቸውን ሳይሆን ጀርባቸውን ሰጡኝ፣ በመከራቸው ቀን ግን ተነስተህ አድነን አሉኝ ይላል። እኛ ሰዎች እኮ እንደዚህ ነን። በመከራ ቀን ስንጮህ፣ በደስታ ጊዜ ደግሞ የምንኮበልል የምንሸሽ፣ እግዚአብሔር ሲጣራ የማንሰማ፣ ጆሮ ዳባ ልበስ የምንል፣ ጊዜው ገና ነው የምንል፣ ሰዓቱ ገና ነው የምንል፣ ገና በልጅነቴ ገና በወጣትነቴ ብዙ መሮጥ አለብኝ፣ ብዙ በዓለም መኖር አለብኝ ብለን ራሳችን የምናታልል ሰዎች ብዙዎች ነን። እግዚአብሔር አምላካችን ማስተዋሉን ለሁላችንም ይስጥልን። ይህ ትውልድ ለእግዚአብሔር ቃል ቸል ያለ ይመስላል፣ ከእግዚአብሔር ቃል የሸሸ ይመስላል። ይህ ትውልድ የእግዚአብሔርን ጥሪ የናቀ የረሳ የዘነጋ ይመስላል። ለእግዚአብሔር ጥሪ ጊዜ አለመስጠት፣
ትኩረት አለመስጠት ይታያል። ነገር ግን በብዙ ነገሮች ደግሞ ተይዘን እንታያለን። እግዚአብሔር አብዝቶ ሲፈልገን እኛ አብዝተን እንቀናል። ትንቢተ ሆሴዕ ምዕራፍ 11 ቁጥር 2 ላይ ይለናል እግዚአብሔር አብዝቼ ብፈልጋቸው አጥብቀው ከኔ ራቁ ይላል። አይገርምም? አብዝቼ ብፈልጋቸው አጥብቀው ከኔ ምን አሉ ራቁ ነው። እሱ እየፈለገ እኛ እያራቅን፣ እሱ እየተከተለ እኛ እየሮጥን። የሚገርም ነው። እባክህ ልጄና ልጆቻችሁ ሳሳድጉ እናቶች እንደዛ አይደለ? ምንም ግራና ቀኝ የማያውቀው ሰዓት ወደ ቀኝ ወደ ግራ ሲሮጥ እናንተ ተከትላችሁ ትሮጣላችሁ። ገደል ቢገባብኝስ፣ እሳት ውስጥ ቢገባብኝስ፣ ኤሌክትሪክ ቢጨብጥብኝስ፣ የማየው ነገር ቢያደርግብኝስ፣ መኪና ቢገጭብኝስ ብላችሁ ልጃችሁን እየተከተላችሁ እንደምትሮጡት አባታችን እግዚአብሔር እኛ ልጆቹን እየተከተለ ከዋል በኋላ ድምፁን ያሰማናል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እኛ ግን ጥሪውን ምናለን ቸላለን። ፊታችን ሳይሆን ምኑ ሰጠነው? ጀርባችንን ሰጠነው። እሱ አጥብቆ ሲፈልገንስ እኛ መስተሸሸን ይህ ሁሉ ግን ወደ እግዚአብሔር አይቀርብም። ወደ እግዚአብሔር የሚያቀርበው ጥሪውን መቀበል፣ ድምፁን መስማት፣ እሺ ማለት፣ መታዘዝ፣ መመለስ ነው የሚያስፈልገው ማለት ነው። ይህን ካደረግን ወደ እግዚአብሔር መቅረብ እንችላለን ማለት ነው። ሁለተኛው ወደ እግዚአብሔር ለመቅረብ የሚያስፈልገን ነገር ምንድነው ካልን ዓለማዊነትን ማስወገድ ነው። ምን ማስወገድ አሏችሁ? ዓለማዊነትን ማስወገድ። ዓለማዊነት ክርስቲያን ሆኖ ዓለማዊ ሊሆን አይገባም፣ ወይም ዓለማዊ ክርስቲያን ሊሆን አይገባም። እግዚአብሔርን እንዲያነሳው አይፈልግም። ዓለማዊነትን የያዘ ዓለማዊነት የተጸናወተው በዓለም የሰጠመ የዓለም ፍላጎት ያሰረው የዓለም ፍላጎት ያነቀው በዓለም ፍላጎት ውስጥ የሚመላለስ እግዚአብሔር አይፈልግም። አንድ እግሩን ክርስትና ውስጥ ሁለተኛ እግሩን ዓለም ውስጥ አድርጎ ሊኖር የሚፈልግ ክርስቲያን፣ ዓለማዊነትና ክርስትናን ጎን ለጎን ለማስኬድ የሚፈልግ ክርስቲያን እግዚአብሔር አይፈልግም። ዓለምና ዓለማዊነትን የሚያስወግድ ሰው ግን ወደ እግዚአብሔር መቅረብ ይቻላል። በጣም የሚገርማችሁ ነገር ይሄ ቴክኖሎጂ መጥቶ ችግር ያደርገናል አይደል? እስካሁን ድረስ ውስጥ ያሉ የሰውነት አካላችን ብቻ ነው ያለው። ይህ ሚዲያ ያላጋለጸው ማንነታችን፣ አይምሯችን፣ ሀሳባችን ሳይነካ ገልጣል። በሚገርም ሁኔታ ይገርማችኋል። ቤተ ክርስቲያን መጥተው ከበሮ በመያዝ ይናገራቸው። ቤተ ክርስቲያን መጥተው ተሸፋፍነው ሲቆሙ ክርስቲያን የሚመስሉት፣ ዓለም ላይ ደግሞ ወጥተው ተጋጠው ለዓለም ራሳቸው ሸቀጥ ሲያቀርቡ የምታዩቸው ደግሞ ይገርማቸው። በሚገርም ሁኔታ ከአንደበታቸው የሚወጣው የረከሰ ያልተቀደሰ በክርስትና ሕይወት ውስጥ ጸያፍ የሆነ ነገር የሚያደርጉ ክርስቲያኖች አሉ። ደግሞ በሚገርም ሁኔታ በእንደዚህ አይነት የነውር ሚዲያ ላይ የሚሰማሩ ደግሞ አንገታቸው ላይ መስቀላለች። ክርስቲያን መሆናቸው ለመግለጽ ክርስትናቸው ሙሉ አካላቸው ተራቅቶ አንገታቸው ላይ ብቻ የቀረላቸው ከአንገታቸው በላይ የሚሄድ ከአንገታቸው በታች የሚሄድ ክርስትና እዚህ ብቻ ለጥራት ይላሉ። ክርስትና እግዚአብሔር ማስተዋል ለሁላችን ምስት ነው። ብዙዎቻችን እንደዚህ ነው ለመናገር ተሸፋፍነን ለእግዚአብሔር ፊት ክርስቲያኖች የምንመስል እውነተኞች የምንመስል ስንወጣ ደግሞ ሌላ መንፈሳዊው ዝማሬው ይስማማናል፣ ዘፈኑም ይመቸናል፣ ማሸብሸቡም ይስማማናል፣ መደነሱም ደግሞ ያምረናል፣ ቀሚሱም ያምረናል፣ ራቃንን መቆምም በሚዲያ ፊት ደስ ይለናል። እንዴት እንደዚህ ሊሆን ይችላል ወገኖች? ጨለማ ከብርሃን፣ ሞት ከሕይወት፣ ጣዖት ከታቦት ጋር ምን ህብረት አለው ተብሏል እኮ። እኛ ክርስቲያኖች በጊዜ እንደምንለው በዚህ ዓለም ላይ የምንኖር ግን ዓለማዊ ነው። በዚህ ዓለም ውስጥ ያለን ይህንን ዓለም የማንመስል ወንድሞቹ ይህን ዓለም አትምሰሉ እንዳለ ሐዋርያው። ከዚህ ዓለም የተለየ የዚህን ዓለም ዝባዝንኬ የማንቀበል መሆን መቻል አለብን። ወደ እግዚአብሔር ለመቅረብ ከፈለግን ዓለማዊነትን ማስወገድ አለብን ነው የምላቸው ወገኖች። ምክንያቱም ዓለማዊነት ለእግዚአብሔር ያለን እምነት ማጉደል ስለሆነ፣ ዓለማዊነት ለእግዚአብሔር ያለን ፍቅር ማጉደል ስለሆነ፣
ዓለምን እየወደድን እግዚአብሔርን እወደዋለሁ ማለት ስለማይቻል ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ቁጥር 4 ላይ የዓለም ወዳጅ ሊሆን የሚወድ ይላል የእግዚአብሔር ጠላት ሆኗል። የማን ጠላት ሆኗል? የማን ወዳጅ ሊሆን የሚወድ ነው? የዓለም ወዳጅ ሊሆን የሚወድ የእግዚአብሔር ጠላት ሆኗል የሚለን ወገኖች፣ ዓለም ሊወደን ይችላል ወይስ እግዚአብሔር ሊወደን ይችላል? ሰዓት ነገር የሆነስ ማን ሊወደን ይችላል? ምን ጨነቀ? ሰው ሊወደናል? የምንሞተው ሰው ሊወደናል? የሆነ ጥፋት ስናጠፋ ሰው አየን አላየን ምን እግዚአብሔር አየን አላየን እኮ አይደል? ሰው አየን አላየን፣ ሰው ተመለከተን አልተመለከተን፣ ሰው አወቀብን አላወቀብን ምን ነው የምንኖረው? የምንለብሰው ስለሰው፣ የምንጌጠው ስለሰው፣ የምንጓመው ስለሰው፣ የምንለብሰው ስለሰው፣ ብዙ ነገር የምናደርገው ስለሰው። ስንቀሳ እንጨነቃለን፣ ስንወፍር እንጨነቃለን። ለጤናችን ከምንጨነቀው በላይ የምንጨነቀው የሰው ልጅ ይሳል ከሳሽ ላለመባል፣ ወፈርሽ ላለመባል፣ ጠወለሽ ላለመባል፣ ጠቋርክ ላለመባል የምንጨነቀው ለሰው እኮ መሰረቱ ለራሳችንና ለእግዚአብሔር የምንኖረው ወገኖች፣ ለእርሱ ለአምላካችንና ለራሳችን እንድንኖር አምላካችን እግዚአብሔር ይርዳል። ትልቁ ችግራችን ይሄ ነው። ለዓለም ነው የምንጨነቀው። ዓለም እንዳትጠላን፣ ዓለም እንዳትገፋን፣ ዓለም እንዳትጥለን፣ ዓለም እንዳትረሳን፣ ዓለምን ሁልጊዜ አስታውሽን። ዓለም ትባል መሰካለች ነው ልጅ የምን ሰዎች አለን። ነገር ግን የሚሻለን ዓለም ጠልቶ እግዚአብሔር ያከብረን፣ ዓለም ረስቶ እግዚአብሔር ያስታውሰን ነው። ዓለም ገፍቶ እግዚአብሔር ቢቀበለን ነው። እስመ አቡየ ወእምየ ገደፉኒ ወእግዚአብሔር ተወከል ይላል ነቢየ እግዚአብሔር ቅዱስ ዳዊት። እናትና አባቴ፣ አባቴና እናቴ፣ ወንድሜና እህቴ፣ ቤተሰቦቼ ሁሉ እነሱ ጣሉኝ፣ ገፉኝ፣ እግዚአብሔር ግን እጆቹን ዘርግቶ ተቀበለ ይላል። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑ ተባረከ። ታዲያ እጆቹን ዘርግቶ የሚቀበለው አምላካችን እሱ እንዲወድን ነው መፈለግ ያለብን። የሚሻለን ይሄ ነው። ዓለማዊነትን ስናስወግድ እግዚአብሔር እጆቹን ዘርግቶ ይቀበለናል። ከዓለም ስንርቅ እግዚአብሔር እጆቹን ዘርግቶ ይቀበለናል። ዓለማዊነትን ከውስጣችን ስናርቅ እጆቹን ዘርግቶ አምላካችን ይቀበለናል። ልጆቼ ይለናል። የእርሱ ልጆች መሆን ከፈለግን ዓለማዊነትን ማስወገድ ይገባናል። ወደ እግዚአብሔር መቅረብ ከፈለግን ዓለማዊነትን ከውስጣችን ማራቅ ይገባናል። ይህ እጅጉ አስፈላጊ ነገር ነው ማለት ነው። ሶስተኛው እና ወደ እግዚአብሔር ለመቅረብ የሚያስፈልገን ነገር ምንድነው ካላችሁኝ፣ እግዚአብሔርን በብርቱ መፈለግ ነው። ማንን መፈለግ አልኳችሁ? እግዚአብሔርን መፈለግ። አዎ እግዚአብሔርን እንፈልገዋለን። አዎ አምላካችን እንፈልገዋለን። ለእኛ አምላክ ምክንያቱ እኛ የነሱ መኖር አንችልም። ሰው ሳይበላና ሳይጠጣ ብዙ ቀን መኖር ይችላል። እድሜውን መኖር ይችላል። በገድላ ተጽፎ እንደምናገኘው በቅዱስ መጽሐፉ እንደተገለጸልን ሙሴ 40 ዓመት አለወለድ ይችላል ጾማለት በቅዱስ መጽሐፍ ተጽፏል። እንደገና ደግሞ እናሁን ከተወለዱ ጀምሮ ምግብ አልበሉ። እናሁን ተክለ ሃይማኖት በረከታቸው ይደርብንና ከመነኮሱ ጀምሮ ምግብ አልበሉ። ሌሎቹም በርካታ ቅዱሳን አባቶቻችንን ማስታወስ እንችላለን። ዛሬም በዘመናችን ከቅድስናም ይሁን ከምንም ይሁን እግዚአብሔር ሁሉም ቻይ መሆኑን ይገልጽባት ዘንድ አንዲት ሴት ኢትዮጵያ ውስጥ አይታችኋል አይደለም? ምግብ መብላት ካቆመች፣ ውሃ መጠጣት ያቆመች ሴት አይታችኋል። ብዙ ሳይንቲስቶች አይተዋል። ውስጧ ምንድን ነው ያለው? የህመም ችግር ይሆን ስትጀምር ነው ቢሆን ትቆይ ነበር ወይስ ምንድን ነው የማከለ የማጠጣ ብለው ተመራምረዋል። ዶክተሮቹ ሐኪሞቹ ብዙ ነገር ብለዋል። ምክንያቱም ግን ማወቃቸዋለሁ እሷ ልክ እንደኔና እንደናንተ በደስታ ወጣ ትገባለች። ህመም የለባት ምን የለባት። በጣም ባለሙያ ነች፣ ሰራለች፣ ታታሪ ነች። ግን ምክንያት ነው። ስለዚህ ያለ ምግብ ምን ማለት ይቻላል ማለት ነው? መኖር ይቻላል። ያለ መጠጥ መኖር ይቻላል። ሳይበሉ ሳይጠጡ የኖሩ ሰዎች ቅዱሳንም ጭምር አሳይተውናል። ያለ እግዚአብሔር ግን ሰከንዶች እንኳን መቆየት አንችልም። ደቂቃዎችን ማሳለፍ አንችልም። ዕለታችንን መግፋት አንችልም። ምክንያቱም
ማለት የሚፈልገው መንፈሳችን የሚያሳርፈው እግዚአብሔርን ይፈልጋል። የሚያሳርፈውን እግዚአብሔር ሁልጊዜ ይፈልጋል። ያለ እርሱ መኖር ያለ እርሱ ማረፍ ስለማይቻል ወገኖች፣ ስለዚህ የሚያሳርፈውን እግዚአብሔርን ሁልጊዜ መፈለግ አለብን። በየሳምንቱ አይደለም፣ በየወሩ አይደለም፣ በየዓመቱ አይደለም፣ ሁልጊዜ በየሰዓቱ፣ በየደቂቃው፣ በየቀኑ፣ በየዕለቱ እግዚአብሔርን መፈለግ ያስፈልጋል። በምናርፈው በእሱ ነው፣ የሚያሳርፈን እሱ ነው። በዚህ በአንደኛ ዜና መዋዕል ምዕራፍ 16 ቁጥር 10 ላይ እንዲህ ይላል፣ እግዚአብሔርን የሚፈልግ ልብ ደስ ይበለው። ማንን የሚፈልግ? እግዚአብሔርን የሚፈልግ ልብ ደስ ይበለው። አዎ እግዚአብሔርን የሚፈልግ ልብ ደስታን ይሞላል። እግዚአብሔርን ያገኘ ልብ ደስታን ይሞላል። አምላኩን ያገኘ ልብ ደስ ይሰኛል። ሁልጊዜም ደስታ ያለው በማን ብቻ ነው? በማን ብቻ ነው? ሐዋርያው ቅዱስ ጳውሎስ ያለው ታስታውሳላችሁ። ተፈሱ በእግዚእነ ዘልፈ፣ ሁልጊዜ በጌታ ደስ ይበላችሁ። የሁልጊዜ ደስታ ያለው በማን ብቻ ስለሆነ? እግዚአብሔር። በዚህ ዓለም ላይ የምናገኘው ደስታ ጊዜያዊ፣ በዚህ ዓለም የምናገኘው ደስታ ኃላፊ ጠፊ፣ በዚህ ዓለም ላይ የምናገኘው ደስታ ቀጥሎ ደግሞ ሐዘን የሚያመጣ ነው። የእግዚአብሔር ደስታ ግን የሁልጊዜ ደስታ ነው። የዘላለም ደስታ ነው። አብሮ የሚቀጥል ደስታ ነው። ወይኔ ትናንትና ስቄ ዛሬ አለቅስ አንልም። የሱ ደስታ ሁልጊዜ ስለሆነ ማለት ነው። እግዚአብሔርን የሚፈልግ ልብ ደስ ይበላል። ይህንን ልብን በደስታ የሚሞላውን እግዚአብሔርንማ ሁሌ መፈለግ አለብን። ሁልጊዜ እሱን እንፈልግ ዘንድ ይገባል። ነቢዩ ኢሳይያስ በትንቢቱ ምዕራፍ 55 ቁጥር 6 ላይ ይላል፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይለናል። እግዚአብሔር በሚገኝበት ጊዜ ፈልጉት። የማይገኝበት ጊዜ፣ የማይገኝበት ሰዓት፣ የማይገኝበት ቦታና ሁኔታ አለ ማለት አይደለም። ያ የሚገኝበት ጊዜ አሁን ነው። ያ የሚገኝበት ሰዓት አሁን ነው። ለእኔና ለእናንተ የተሰጠን ጊዜና ሰዓት አሁን ስለሆነ በዚህ ሰዓት በተወለደ ሰዓት ሰማው እንደተባለ እንዲሰማ ከፈለግን በዚህ ሰዓት እግዚአብሔርን እንሰማው፣ ወደ እግዚአብሔር ልንቀርብ ይገባናል። ቀርቦ ሳለ ጥሩት። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦ ሳለ ጥሩት። ክፉ ሰው በደሉን በደለኛ ሐሳቡን ይተው፣ እርሱ እግዚአብሔር መሐሪ ከማይሆን ይለዋል። ዘሩላችን ይባል። ክፉ ሰው ምን ይተዋል? በደሉ። ክፉ ሰው ሐሳቡ በደለኛ በደሉን ይተው፣ ወደ ማን ይመለስ? ወደ እግዚአብሔር ይመለስ። እሱ ምን ስለሆነ? መሐሪ ይቅር ባይ ቸር ርኅሩህ አምላክ ስለሆነ ቸርነቱ በሁላችን ላይ ያብዛል። ስለዚህ ወደ እግዚአብሔር ለመቅረብ ምን ያስፈልገናል ማለት ነው? እርሱን መፈለግ ያስፈልገናል። መፈለግ ያስፈልገናል። በዚህ ጊዜ አምላካችንን ስንፈልግ እናርፋለን። እስኪ ልጠይቃችሁ ወገኖቼ፣ የሁል ጊዜ ፍላጎታችን እግዚአብሔርን ነው ወይስ ደግሞ በዚህ ምድር ያለው ሀብቱን፣ ንብረቱን፣ ስልጣኑን? የዕለት ተዕለት ፍላጎታችን ምንድን ነው? እንዲያውም እግዚአብሔር ብለን ልንመለስ እንችላለን። ራሳችን የምንዋሽ በጊዜ የምንፈልገው ሀብት እንፈልጋለን፣ ስልጣን እንፈልጋለን፣ መከበር እንፈልጋለን፣ ዝና እንፈልጋለን፣ አንቱ አንቱ መባል እንፈልጋለን፣ ማጌጥ እንፈልጋለን፣ ማጌጥ እንፈልጋለን፣ ብዙ ነገር እንፈልጋለን። ከዚህ መካከል ግን እግዚአብሔር ፈልጓልን መጨረሻ ነው የምናሰልፈው። እግዚአብሔር ከዚህ ሰው እንደ ሳምራውያን እግዚአብሔር በዘጠነኛ አምላክ አድርጎ ነበር የሚያከብሩት። ስንተኛ ነው? ዘጠነኛ አምላክ። እንግዲህ ከሱ በፊት የሚያከብሯቸው ጣዖታቶች አሉ ማለት ነው። ይህ ደባል አምልኮ በእኛ በሕይወታችን ውስጥ ያለ ትልቁ ችግር ይሄ ነው። እነዚህ ደባል አምልኮዎችን ማውጣት፣ ማራቅ፣ ማስወገድ ይገባናል። ከእግዚአብሔር ጋር ሊወዳደር የሚችል አንዳች ነገር በዚህ ምድር ላይ የለም፣ ሊኖርም አይችልም በፍጹም። ወደ እግዚአብሔር መቅረብ እንፈልግ ከሆነ ሁልጊዜ እግዚአብሔር እንፈልገው፣ ቀርቦ ሳለ እንጥራው፣ በሚሰማው ጊዜ ድምፅ እናሰማ። ጌታ ሆይ በሕይወቴ ላይ አንተ መልካም ነገር ግለጥ፣ አንተ በኑሮዬ ተገለጥ፣ አንተ በትዳሬ ተገለጥ፣ አንተ በሥራዬ ተገለጥ፣ አንተ በትምህርቴ ተገለጥ፣ አንተ በመንፈሳዊ ሕይወቴ ተገለጥ ማለት ይገባል።
ማለት ይገባናል። እግዚአብሔር አምላካችን ሁልጊዜ እሱን እንድንፈልገው በቸርነቱ ይርዳናል። ምክንያቱም እሱን የምትፈልግ ነፍስ ታርፋለችና የሁል ጊዜ ረፍታችን እግዚአብሔር ነውና። ነቢየ እግዚአብሔር ዳዊት ያለው የለም አምላኬ አምላኬ ቤኪሳቤከ ጸባህ ነፍሴ አምላኬ አምላኬ ሆይ ወደ አንተ እገሰግሳለሁ። ወደ ማን እገሰግሳለሁ? ማለዳ ተነስቶ ወደ ማን የሚሄድ ዳዊት? ወደ እግዚአብሔር ቤት። በዛ ሰዓት እኮ የካንዲዳት ታውቃለህ በድንኳን ውስጥ ላይ ገባች። እሱ ደግሞ ያለበት ቤተ መንግስት በሊባኖስ ዝግባ ያማረ በወርቅ በብር ያጌጠ ውብ ቤተ መንግስት ነው ያለ። እንዲያውም በዛ ቤተ መንግስት ውሎ ቢያድሩት ደስ ያስተኛል። እውነት ነው፣ ደስ ይላል። ሌላም ሊያስመኝ ይችላል። ለካ ደስታ ይሰጣል ብለን የምናስበው ነገር ሁሉ ከያዘው በኋላ ምን ኢምንት ነው። ሰው መኪና ከሌለው መኪና ሲገዛ ደስተኛ የሚሆን ይመስለዋል። ቤት ከሌለው መኪና ቤት ሲኖረው ደስተኛ የሚሆን ይመስለዋል። ስልጣን ከሌለው ስልጣን ሲያገኝ ሙሉ ደስታ የሚያገኝ ይመስለዋል። ሀብት ንብረት ከሌለው ያንን ሲያፈራ ሁሉ ነገር የተመለሰለት ይመስለዋል። ወገኔ እናላ በግድ ጥያቄ ያላቸው በዓለም አሉ የተባሉ ተጋሮችን ጥያቄ ያላቸው በሕይወታቸው ያልተመለሰ በውስጣቸው ያጡ ሰላም ደስታ አለ። ደስታ ይሰጣል ብለን የምናስበው ሁሉ እዛ ቦታ ላይ ደስታ አይሰጥም። በእርግጠኝነት እንበላቸው የልብ ደስታ የልብ ዕረፍት ያለው በማን ብቻ ነው? በማን ብቻ ነው? ነገሩኛ በእግዚአብሔር ብቻ ነው። ስለዚህ እሱን ሁልጊዜ ልንፈልገው ይገባናል እያልኳቸው ያለት ወደ እግዚአብሔር መቅረብ የምንችለው ሁልጊዜ እግዚአብሔር ስንፈልግ ስለሆነ ማለት ነው። እግዚአብሔር አምላካችን የራቀው ሕይወታችን ወደ እሱ ሊያቀርብልን ቅዱስ ፈቃዱ ይሆንልን። ሌላው አራተኛው ወደ እግዚአብሔር ለመቅረብ የሚያስፈልገው ነገር ምንድነው ካልን ራስን ለእግዚአብሔር ማስገዛት ይሄ ራስን ለማን ማስገዛት? ለእግዚአብሔር ማስገዛት፣ ለአምላካችን ማስገዛት፣ ለፈጣሪያችን ማስገዛት፣ ለጌታችን ማስገዛት፣ ለዳኛችን ማስገዛት፣ ለንጉሳችን ማስገዛት፣ ለመጻወቻችን ማስገዛት። ኃጢአት እንዳይገዛ፣ በደል እንዳይገዛ፣ ዝሙቱ እንዳይገዛ፣ ምቀኝነቱ እንዳይገዛ፣ ርኩሰቱ እንዳይገዛ፣ ዘረኝነቱ እንዳይገዛ፣ መገፋፋቱ እንዳይገዛ፣ መገፋፋቱ እንዳይገዛ፣ መጠፋፋቱ እንዳይገዛ ራሳችን እግዚአብሔር ማስገዛት ይገባል። ሱሱ እንዳይገዛ። ምሳሌ ለመግዛት የሚቸገሩ ሰዎች አሉ። ስጋ ወይም ለመቀበል የሚቸገሩ ሰዎች አሉ። ምክንያቱም ራሳቸውን ለሌላ ለባዕድ ነገር አስገዝተዋል። አንድ ያው ትምህርት ይወራ ተብሎ ስለሚታሰብ ነው እንጂ ንዛዜ አካል ስላልሆነ ነው ነገራቸው። ረጅም ዓመት ሲጋራ በማጨስ የሚኖር ሰው ኢትዮጵያ ነው እና ቤተሰብ ጥሩ ነው ሄደ። ወደ 80 ደረሱ። እንዲመሩ ለማድረግ ብዙ ነገር ተሞክሮ ምንም ሲያስተካክሉ ሲጋራ ማጨስ ግን አስተካከለች። እንዴት ብለው ወደስ ነው ወገኖች፣ በሱስ ውስጥ ያላችሁ ካላችሁ ጊዜው አሁን ነው። ከዛ ሱስ የምትወጡበት ራሳችሁን ካስገዛችሁበት መጥፎ ነገር የምትላቀቁበት ጊዜው አሁን መሆን አለበት። በፍጹም ለነገ እንዳትሉ። እንደ ቀልድ የጀመራችሁ እንደ ቀልድ የገባችሁ በባልንጀራ በጓደኛ ግብዣ የማይሆን ነገር ውስጥ የገባችሁ ካላችሁ ዛሬውን ውጡ። ራሳችሁን መጥፎ ነገር አይግዛችሁ። ለእግዚአብሔር አስገዱ። ነቢየ እግዚአብሔር ዳዊት መዝሙር 2 ቁጥር 11 ተቀበሉ ለእግዚአብሔር በፍርሃት በፍርሃት ሆናችሁ ለእግዚአብሔር ተገዙ ይላል። በምን ሆናችሁ? ለማን የሚገዛ? ለእግዚአብሔር። ሱስ የገዛ ምን ይሁን ታዲያ? ዝሙት የገዛ ምን ይሁን? ሲጋራ የገዛ ምን ይሁን? ጫት የገዛ ምን ይሁን? መጠጥ የገዛ ምን ይሁን? ክፋት የገዛ ምን ይሁን? ሐሜት የገዛ ምን ይሁን? መድኃኒዓለም ከዚህ ሁሉ ነገር ያወጣል። አሁን በሰው ላይ እጃችንን መጠቆም አንችልም፣ ጣታችንን መቀሰር አንችልም። ምክንያቱም እሱ በወደቀበት ኃጢአት እንኳን ባንወድቅ እሱ የሰራውን ኃጢአት ባንሰራ እኛ የምንሰራው ኃጢአት አለ። ከዛ መውጣት አለብን። ከዛ አሰራር መፈታት አለብን ወገኖች።
በዝሙት ሊወድቅ ይችላል። በዝሙት የማያውቀው ሰው በስካር መንፈስ ይያዝል። የማይገለው ሰው ሊዋሽ ይችላል። የማይዋሸው ሰው ሊያማ ይችላል። ታላላቅ ማለት እንደዚህ ነው። ብዙ ነገሮች ስለተለማመድናቸው በቃ የተለሳቸው ስለሆነ አቤት እንዲያው ከሆነ ጊዜ በኋላ ከለሰለመን ነው ብዙ እንዳውሳ በሚገባበሳ ከምንረሳው ኃጢአት አንዱ ሀሜት ነው። ሀሜት እስማ ያው የተለሳ እግዚአብሔር ሰው አንድ በታችን እግዚአብሔር ይቆጣጠራል። ስለዚህ ራሳችን ለማን እናስገዛ? በጾም ለእግዚአብሔር ራሳችን እናስገዛ። በጸሎት ለእግዚአብሔር ራሳችን እናስገዛ። በመንጎ ስነልግባ በቀጥነት ራሳችን ለእግዚአብሔር እናስገዛ። ዓለም ከሚገዛን እግዚአብሔር ሊገዛን ይሻላል። ዲያብሎስ ከሚገዛን እግዚአብሔር ሊገዛን ይሻላል። ምክንያቱም ዲያብሎስ አስጨናቂ ነዋ። አዳምና ሔዋን እንድናስጨንቆ እንደገዛቸው የምናውቀው ነው። 5500 ዘመን ሰው ቀና ብሎ ያለበት ሞትን በጀርባ ኃጢአትን በልቡ ተሸክሞ የተንከራተተ እስከቀየበት ጊዜ እንዴት እንረሳዋለን? በዚህ በዓመተ ምሕረት በ2000 ዘመን ግን ክርስቶስ አምላካችን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ከኃጢአት ቀንበር ነፃ ወጥቶናል። ከመገዛት ነፃ ወጥታን በነፃነት እንኖር ዘንድ ሐዋርያው ክርስቶስ ነፃ ወጣን ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ክርስቶስ ነፃ ወጥቶን ተመልሰን በኃጢአት በቀንበር ለምን እያሳለን? በኃጢአት እስራት ለምን እንታሰራለን? የሚሻለን ነፃ ወጥተን ራሳችን ለእግዚአብሔር አስገዝተን መኖር ነው። ሥጋችንን ነፍሳችን እናስገዛ፣ ነፍሳችንን ለሥላሴ እናስገዛ። ያን የሁሉ ነገር ይስተካከላል። በረከታችን ያነበረና ጻድቁ አባታችን አቡነ ተክለ ሃይማኖት ከልጅነታቸው ጀምሮ ራሳቸውን ለማስገዙ ለእግዚአብሔር አስገዙ። ዓለምም ዓለማዊነትን ደስታቸው ላይ አልሰለጠነም። ስልጣንም አልነበረው። ለዓለም ራሳቸውን አልሰጡ። ይሄንን ዓለም ግን በወንጌል ብርሃን አበሩት። ይሄን ክፉ ዲያብሎስ ከሰው ልጆች አሳደዱት። በቦታ ስፍራ እንዳይኖረው አሳደዱ። ከሰው ልብ ቦታ እንዳይኖረው ስፍራ እንዳይኖረው እየተከተሉ አሳደዱት። በብዙ ፈተናቸው። እሳቸው ግን ነፃ ወጥተው ክርስቶስን ይዘዋልና ዲያብሎስን ድል አደረጉት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንደ አባቶቻችን መሆን እንፈልጋለን። እንደ ቅዱሳት እናቶቻችን መሆን እንፈልጋለን። በራሳችን ለእግዚአብሔር እናስገዛው። ወደ እግዚአብሔር መቅረብ እንፈልጋለን። ራሳችን ለእግዚአብሔር እናስገዛ። ወደ እግዚአብሔር የሚቀርብ ራሱን ለክርስቶስ ካላስገዛ እሱ የራሱ ነው፣ እግዚአብሔር መሆን አይችልም። እግዚአብሔር አምላካችን በማስተዋል ሁላችንም ያኖረን። መጨረሻው ወደ እግዚአብሔር ለመቅረብ እግዚአብሔር ወደ እኛ እንዲቀርበን ከፈለግን ከኃጢአት ርቀን ወደ እግዚአብሔር መቅረብ ነው። ከኃጢአት ርቀን ወይም ከኃጢአት ተለይተን ወደ እግዚአብሔር መቅረብ ነው። ኃጢአተኛውን፣ በደለኛውን፣ ጥፋተኛውን፣ የረከሰውን፣ የቆሸሸውን እግዚአብሔር አይንቅም። እግዚአብሔር አይንቅም። አንተ ኃጢአተኛ ነህ ከእኔ ውጣ አይልም። ዘለዘመጻቤ ይሰድዶ ወያወጽ አፋ ወደ እኔ የመጣውን ካላስወጣውን አላሳድደውም ብሏል ክርስቶስ። እጆቹን ዘርግቶ የሚቀበል አምላክ ነው ያለን ብያቸዋለሁ። እሱ እንደሚቀበልን ካመን ደግሞ ወገኖቼ ኃጢአት በደል ሁሉ ትተን ወደ እሱ መውጣት አለብን። ከኃጢአት መለየት፣ ከኃጢአት መራቅ፣ ከክፋት መራቅ ይገባናል። ከእንደ ኃጢአታችን እንኳን ቢሆን ወደ እሱ መጥተን በእሱ ማረፍ መቻል አለብን። መምህራን ራሱ ክርስቶስ በማቴዎስ ወንጌል ምዕራፍ 9 ቁጥር 28 ጀምሮ ስናለ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ። አይገርም? የሚያሳርፍ አባት እኮ ነው ያለን። የሚያሳርፍ አምላክ እኮ ነው ያለን። አንተ የሸክም በለዛ ጥለን አላለም ክርስቶስ እና ይገባኛል በከባድ ሸክም ውስጥ እንዳለ፣ በከባድ ጥፋት ውስጥ እንዳለ፣ በከባድ ውስጥ እንዳለ ይገባኛል። ሸክሙ ማራገፊያው እዚህ ነው። ና ክርስቶስ ምን በር ላይ ያስቆመሃል? ና እንጂ ግባ። ለሩት እንቆማለን። ኑት እንግባ። የጠራን እኮ አባታችን ነው። የጠራን እኮ ጌታችን ነው። የጠራን እኮ ፈጣሪያችን ነው። ከሸክማችን ያሳርፈን።
በትርፍ ሸክም ውስጥ ያለ በኃጢአት ሸክም ውስጥ ያለ ኑ በእኔ ረፉ ይላል። ማረፊያው እግዚአብሔር ነው ወገኖች። ዓለም አትሳረፍም። ሸክም የሚሸከም ሰው ስሎ መንገድ ላይ አይጥልም። መጣያ ቦታ ማረፊያ ቦታ ነው አይደለም። እኛም የምናርፈው በቤቱ ነው። የምናርፈው በቅዱስ ቤተክርስቲያን ነው። የምናርፈው በቅዳሴው ነው። የምናርፈው በቃሉ ነው። የምናርፈው በምስጋና ነው። በዝማሬ ነው። በንስሐ ነው። በሥጋ ወደሙ ነው። ማረፊያዬ ወገኖች ራሱ ብሏል ሕዝቅኤል ምዕራፍ 33 ቁጥር 11 ላይ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ። እግዚአብሔር ሁላችንን ያሳርፈን። አምላካችን እግዚአብሔር ሸክም የከበዳችሁ ወደ እኔ ኑ ከአድማቶስ ያለ ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 11 ላይ ደግሞ ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ይሞት ዘንድ አንፈቅድም አለ የሠራዊት ጌታ እግዚአብሔር። የእኛ ኃጢአተኛ መሆን እግዚአብሔር ከኃጢአታችን እንድንወድቅ እንድንጠፋ እንድንሞት አይፈልግም። እንድንመለስ ይፈልጋል። ንስሐ እንድንገባ ይፈልጋል። ወደ እሱ እንድንቀር ይፈልጋል። ድምፁን እንድንሰማ ይፈልጋል። ከእርሱ ጋር እንድንኖር ይፈልጋል። ዋጋ ከፍሎልናል ወገኖች። ስለዚህ በሕይወት መኖር ከፈለግን ከሞት ቀንበር ነፃ አውጥቶናል እግዚአብሔር። ወደ እሱ ልንመለስ ወደ እሱ ልንቀርብ ያስፈልገናል። ሐዋርያው ቅዱስ ጳውሎስ በመጨረሻ ጊዜ ነው በሮሜ መልእክቱ ምዕራፍ 12 ቁጥር 9 ላይ እንዲህ ይላል፣ ክፉውን ነገር ተጸየፉት። ምን በሉት? ተጸየፉት፣ ከበጎው ነገር ጋር ተባበሩ ይላል። ምን በሉ? ተባበሩ፣ ከበጎ ነገር ጋር፣ ከመልካም ነገር ጋር፣ ከቅድስና ጋር፣ ከንጽህና ጋር ተባበሩ። ኃጢአት ክፉ ነው፣ ከእግዚአብሔር ይለይ።